ጠልፎ እንዲወድቅ አረኩት በማለት እንግዲህ ዝናህን ጠርንፎ አስኖሮታል ማለት ነው። መድብል ውሃ የለም ምግብ የለም ለዚህ ቅጣት ነህ፣ የስንቱ ምስኪን ደምና የስንቱ ምስኪን እንባ አላጠገበህም ወይ እስከዛሬ? የክፋት ጥግ ማብቂያ የሌለው የወንጀላችሁ መጠን ገደብ የሌለው በማለት ልክ ያስገባቸው መድብል አሁን ምን አይነት ዜና ነው የሰማው? ዝናህ የሚል ዜና ሰምቷል። ዝና ምን ሆነ? አመለጠ ወይስ ራሱን ሳተ? ከውሃ ጥማት አንጻር፣ ከምግብ እጥረት አንጻር ምን የሚፈጠር ይመስላችኋል? መሀሌትስ ያንን ባለሀብት ያጠመደችው ወጥመድ እስከ ምን ጥግ ድረስ ያስኬዳታል? ባለሀብቱስ የነገረችው ድራማ ውሸት እንደሆነ ሲያውቅ ምን አይነት ቅጣት ይቀጣታል? እጅግ አጓጊና ልብ አንጠልጣይ። ቅድስትና ብሩክ ሊሞሸሩ ነው። ሽማግሌ ወደ ቅድስት ቤተሰብ ሊላክ ነው። ግን ሽምግልናውን የሚያከሽፈው የዝናህ ሁኔታ ነው። ዝናህ አመለጠ ወይስ ራሱን ሳተ? አጓጊና ልብ አንጠልጣይ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። በሙሉ ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ፕሌስ ለቤት አዲስ የሆናችሁ ደገፍ ደግሞ አድርጉ። ተወዳጁ ምሳሌ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ጀግናው መድብል በስተመጨረሻ ዝናህን ልክ አስገብቶታል። ምላስና ጉራ፣ ክፋትና ተንኮል መጨረሻው ውድቀት ነው። ብልጠትና ብልሃት ሲጨመርበት ማስተዋል ይሰጥሃል እያለ እንግዲህ ምክር ቤት ቢሰጠውም አልሰማም ብሎ ዛሬ በመድብል እጅ ወድቋል። መሀሌት ከክፋቷ የማትጠፋው ከተንኮል የማትርቀው መሀሌት ብዙ ጊዜ መድብል እድል እየሰጣት ከክፋቷ እንድትወጣ ከተንኮሏ እንድትርቅ ብዙ ጊዜ እድል ሰጥቷታል። ዛሬ የመጨረሻ ማስጠንቀቂያ ነው። በቤተሰቦቼ ዙሪያ አይደለም ቤተሰቤ መሀል ስለ አንቺ ክፋት እንዲህ አደረገች የሚባል ዜና ብሰማ እኔን አያድርገኝ። የፈታውበትን ቀን ትረግሚዋለሽ። አሁን ከምትገለኝ የዛን ቀን ገለህ ቢሆን ነበር የሚያስብልሽ። ምክንያቱም ምን ያህል አሰቃይቼና ምን ያህል ጎድቼ እንደምገልሽ ጠንቅቀሽ ወቂ። አሁን እኔ ሴት ላይ አልጨክንም። ያው የሚገባሽን ቅጣት አግኝተሻል። መማር በትቺ ከብሩክ ጋር ስትለያይ ገና ህይወት ታስተምርሽ ነበረ። አንቺ ግን ክፋትና ተንኮልን ቀጥለሽበታል። ለአንዴና ለመጨረሻ ልንገርሽ፣ ከቤተሰቦቼ 40 ሜትር ራቂ። ስለ አንቺ ስም መስማት አልፈልግም ሲል አስጠንቅቆ ፈቷታል። በጣም የሚገርምና የሚደንቅ ነገር ነው። ዝናው አሁን ምንድን ነው የተፈጠረው? ሞገስ የክሱ ሁኔታ ግድ የፍች ወረቀት መፈረም አለበት፣ እዚህ ወረቀት ላይ ፈርምልኝ ሲለውም በፍጹም ምቹ ሆነው ቁሜ እኔ አልፈርምልህም፣ ከፈለግ ውሃ ጠጣኝ፣ ከፈለግ ከዚህ ክፍል እንድወጣ እርዳኝ፣ ከዛ ፈርምልሃለው ማለት በጣም አስገራሚ መልስ ነው። ቃልህና ስድብህን ልዋሰው፣ ላንተ ለራስህ ገደል ግባ፣ ሞኝህን አጃጅል። ስንት የወጥመድ አዘጋጅተህ በወጥመዱ የገባህ አሳ ሁነሃል። መድብል ላንተ ልክ ማስገቢያ ጀግና ነው። አንተም መስክርለታል። መድብል አንበሳ ብለህ እንደመሰከርክለት ልክ ያስገባሃል። የዛን ቀን ትፈርማታለህ ብሎ ሞገስ እንደ እስከዛሬው ስሜታዊ ሳይሆን ጥሎት ሄዷል። የሉላና የዝና ፍችስ በምን ሁኔታ ነው የሚጠናቀቀው? ካሌብ ሞሲሳ ገና ጠበቃውን ሳይሞት ሞቷል ብሎ ሞገስን ለማሳሰር ያደረገውን ሴራ ካሌብ ሞሲሳ ሲያውቅ ገና የሚገባውን ቅጣት ይሰጠዋል። ግን ትልቁ ጉዳይ ከዝና ከመድብል እጅ እንዴት ነው የሚወጣው? በዛ ውሃ ጥምና በዛ ራብ ውስጥ ሆኖ እንዴት ነው በህይወት የሚወጣው የሚለው። መድብል እኔ እንደነሱ ገዳይ አይደለሁም፣ ለቅጣት ነው እንጂ እንዲሞት አልፈልግም። ለቅጣት ነው እንጂ ሰዎችን የማስረው እንድገላቸው አልፈልግም። ገዳይ ገዳይ ነው። እኔ ግን ሰውን መግደል፣ የሰው ህይወት በእጄ እንዲጠፋም አልፈልግም። ሰዎችን ማዳንና መርዳት ነው ፍላጎቴ እያለ ነው። በጊዜ ሂደት ሜቢ ዝናህን ሊፈታው ይችላል። ግን በምን ሁኔታ ተደራድረው በምን ሁኔታ ተስማምቶ ይመስላችኋል? በጣም አጓጊ በጣም ልብ አንጠልጣይ እየሆነ ነው። ምን የሚፈጠር ይመስላችኋል? በጣም በጉጉት ነው የምንጠብቀው። ውድና የተከበራችሁ ቤተሰቦች፣ ሌላው መሀሌት ናት። መሀሌት እስካሁን በኋላ በምን አይነት ተንኮልና ክፋት የምትመጣ ይመስላችኋል? ወይስ ከስህተቷ ተምራ ከክፋቷ ተመልሳ መልካም ሰው ለመሆን ትሞክራለች? እጅግ አጓጊና እጅግ ልብ አንጠልጣይ። ሌላው ዳጣ ናት። ዳጣ እንግዲህ እናቷን ለመፈለግ
መርዞ ደላላው ቀብድ ልሰጥ ነው። እናቴን ፎቶ የለኝም፣ አድራሻ የለኝም፣ ስሟንም አላውቀውም። ግን እናቴን ፈልግልኝ ስትለው መርዞ ደላላውን ኮሚሽን ልሰጠው ነው። የሚፈልግላት ይመስላችኋል? ፈልጎስ የሚያገኝላት ይመስላታል? ወይስ ብሯን ላጥ አድርጎ ላሽላት ይሆን? በጣም አጓጊ ልብ አንጠልጣይ በጉጉት የምንጠብቀው በተለይ የዝናህን አወዳደቅ የካሌብ ሞሲሳ ውርደት በጉጉት እንጠብቀዋለን።